ልብስ የትንሽ ልብስ ይዤ መጥቻለሁ። እዚህ ካንተ ጋር መኖር ፈልጋለሁ። ለዛው ነው የመጣሁት። እንደምን እንደዚህ ግር ብላችሁ የምታዩኝ እንዴ? ያማችሁ አይደል? እስቲ ደግሞ ከፀሐይ ነው የመጣሁት። የሌባ አይነ ደረቅ ይሏታል። እንግዲህ እንደዚህች አይነት እስስት የሆነች ሴት ናት። የሆነችን ነው የምላችሁ ቤተሰቦች። ሩታ ከሄደችበት ራሱ ቤተሰቦቿ ጋር ሄዳ ራሱ ማረፍ አልቻለችም። እቺ ልጅ አላማዋና ዋነኛው ታርጌቷ ይመስለኛል ሩታን ማሳበድ። የእውነቴን ነው የምላችሁ ቤተሰቦች። እቺ ልጅ አላማዋ ሩታን ማሳበድ እንጂ የእውነትም እያደረገች ያለችው ጀስት ፈታ ለማለት ወይም ሳምቲንግ ወይም ፕራንክ ለማድረግ አሰባ ምናምን አይደለም። ሩታን ለማናደድና ያሰበችውን ያለመችውን እቅድ ፕላኗን ለመፈጸም ስለፈለገች ነው እንዲህ አይነት ስራዎችን እየሰራች ያለችው። ከአንድ ጤነኛ ሰው የማይጠበቁ አንድ ጤነኛ ሰው የማያደርጉ ድርጊቶችን ነው እንግዲህ እየሰራች ያለችው። የዚህ ቀደሙ አነሰና ዛሬ ላይ ደግሞ እናንተ ጋር መኖር ፈልጋለሁ ብላ ሻንጣዋን ተሸክማ መጣች። እሺ ሩታ ይሄንን ቪዲዮ ስታይ ምን አይነት ስሜት ነው የሚሰማት? ቤተሰቦቿ ጋር ሄዳ ራሱ ሰላሟን ማግኘት አልቻለችም። የሆነትሽ እቺ ልጅ እንደው በህግ መጠየቅ የለባትም? በህግ አብርሃም እኮ አይደለም መጠየቅ ያለበት፣ እቺ ሄርሜላ ናት በህግ መጠየቅ ያለባት። ማን ነው ጠያቂው? ሩታ በህግ መጠየቅ አለባት። ትዳሬን እየበጠበጠች ነው፣ ኑሮዬን እየበጠበጠች ነው ብላ በህግ መጠየቅ ያለባት ሩታ ናት። እኔ አንተ እያለ የሆነ ሌላ ነገር መናገር አልፈልግም። እኔ አብርሃም እዩ ምንድነው የምትለኝ? አይደለም በቃ እኔ ያልጣመኝ ነገር ስላለ ነው። ምንድነው አይጥም? ኖርማል እዚህ በቃ ምን ይችላል? ነገርም ሄርም እየቀለድሽ ነው ወይስ የምርሽ ነው? ምንድነው እኮ ቤት ደበረኝ ብቻዬን መኖር፣ ከዛ እዚህ ከእናንተ ጋር ልኖር ነው የመጣሁት። ቤት ስለደበረሽ እኮ ይሄ ባለትዳር ቤት ነው። ይሄ የተከበረ የባልና የሚስት ቤት ነው። የማንም ወሮ በላ ወጥቶ ገብቶ የሚኖርበት እንደፈለገ ገብቶ የሚወጣበት ቤት አይደለም። ይሄ የተቋቋመ ትዳር የተመሰረተበት ቤት፣ የተከበረ ማንም ሰው ገብቶ መውጣት የማይችልበት ቤት ነው እንዴ። ይሄ እኮ በጋራ የተከራያችሁት ወይም ዝም ብላችሁ በዘፈቀደ የምትኖሩበት ቤት አይደለም። ይሄ ባለ ትዳር ቤት ነው። ዛሬ ላይ የቤትም ቤት ወጣች ብለሽ ያንን ካሳካሽ በኋላ የቀረው ቤቱን ወርሰሽ መኖር ነው የቀረሽ እንዴ? ቤተሰቦች የእውነቴን ነው። ይሄ እንደው ከየት ያመጣችሁ ባህል ይሁን? ይሄ እኮ በቃ ከኢትዮጵያ ባህል ራሱ ያፈነገጠ ነገር ነው። በጣም የሚያስነውር ድርጊት ነው ሄርሜላ አሁን እዚህ ጋር እየሰራች ያለችው። የእውነቴን ነው። ሜቢ እኮ እየሰራች ያለችው ስራ ለሷ ኖርማል ሆኖ ሊታያት ይችላል። ምናልባት እንደ ቤተሰብ አስተዳደግ ሊሆን ይችላል። የሁላችንም ባህሪ እኮ ከቤተሰብ አስተዳደግ ነው አይደለም? ያው አንድ ሰው ባህሪው የሚቀረጸው ማንነቱ የሚቀረጸው ከቤተሰብ አስተዳደግ ስለሆነ ምናልባትም እቺ ልጅ ያሳደጓት አስተዳደግ ሊሆን ይችላል ብዬ ነው አሁን እየገመትኩኝ ያለው። የሰው ልጅ በተደጋጋሚ እንዲህ ጥፋት መስራት እንዲህ አናዳጅ አይነት ነገር የሚሰራው ለሷ ኖርማል ሆኖ ታይቶ እንጂ ጥፋተኝነት ወይም መጥፎ ነገር እየሰራች ያለች መስሏት እየታያት አይደል። ይሄ ነገር እስከዛሬ እያደረገች ያለችው ነገር በሷ ዘንድ ትክክል መስሎ ታይቷት ይሆናል። የሆነቴን ነው። ለምን ሸር ይላል አለም ከኔ ጋር ጥሩ ውስጥ ነው የምትገቢው። እስከዛሬ ድረስ እኔ ምንም በዚህ ልክ ተናገርሽ አላውቅም። አከብርሻለሁ፣ ላንቺ ቦታ አለ። ግን ደግሞ እኔ ምንሽም ማድረግ አለብሽ። በቃ እኔ ምንሽም ማድረግ አለብሽ። ቶሎ ቴንሽን ስለምትሆን ነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እዚህ ልኖር ማለት አሁን ቤትሽ ላይ ምን ገጠመሽ ምናምን ብላችሁ የሆነ ነገር ከመረዳሽ ምን ገጠመሽ? ለምን መጣሽ? ሻንጣ ይዘሽ እንዴ? አሁን ነው እንዴ እንደዛ ብላችሁ የምትጠይቁኝ? እና ታዲያ እንደዚህ በር ላይ አቁማችሁ ሰላም ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁ። በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሰን መጥተናል። እንግዲህ ሄርሜላ ሻንጣዋን አስላ የቤቷን ቁስ ልብሶቿን ተሸክማ ከእናንተ ጋር መኖር እፈልጋለሁ ብላ ወደና አብረሽ ቤት መጥታለች። እንግዲህ ሁላችሁም ስሜታዊ ላለመሆን በመሞከር ቪዲዮን የምናይ ይሆናል። የእውነቴን ነው። እስከ መጨረሻ ከተከታተላችሁ የምታተርፉትን ሐሳብ አስተላልፋለሁ ዛሬ። ሁላችሁም ደግሞ የየራሳችሁን አስተማሪ የሆነ ሐሳባችሁን ጻፉ። ስለሚደርሰኝ ለአብርሽም ሜንሽን አድርጌ ስለምለቅ ለሁላችንም ስለሚታይ ሁላችሁም የየራሳችሁን ሐሳብ ጻፉ። ለቤቱ አዲስ ሆናችሁ ካላችሁ ሰብስክራይብ አድርጋችሁ ምርጥ ቤተሰብ ነን ተቀላቀሉ።
የቤቱ ቅመሞች ደግሞ 10,000 አስገብታችሁኛል። ከልብ አድርጌ አመሰግናለሁ። ሰላም ናችሁ? እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ቀጥ ብለህ ገባ። ግቢ አይባልም እንዴ? ፈረንጁ ደህና ነህ? እንዴት ናችሁ? ሰላም ናችሁ? አንድ እግዚአብሔር ይመስገን። ደንግጠዋል። እንግዲህ ቤተሰቦች ሲጀምር እኮ ያስደነግጣል። ማለት የሆነ ከውጭ ሀገር እንደሚመጣ አይነት ሰው ነው አካሁኑ። አሁን ሄርሜላ ተብዬዋ ማለት የኔቴ እኔ እንደው ስሟን ራሱ ባልጠራ ደስ ይለኛል። ግድ ሆኖብኝ እንጂ ለእናንተ ለማስረዳት ግድ ሆኖብኝ እንጂ ስሟን የምጠራው የዝችን ባልጠራት ደስ ይለኛል። የእውነቴን ነው የምላችሁ። ቦርሳዬ አብረሽ የለም ነገር ነው። እሺ አስገቡልኝ። አሁን ቦርሳው እንዳይደክመኝ እንዴ። እዚህ ቤት ልኖር ነበር የመጣሁት። እንዴት ማለት ያን ዕቃ ይዘሽ መጥተሽ ነው ወይስ ምንድን ነው? ልብሶቼ ናቸው። እዚህ መኖር ፈልጌ ነው። የራሴ ልብስ ነው። እዚህ መኖር ፈልጌ ነው። ዞር በሉ እንዴ። ግቢ ምናምን አይባልም እንዴ? ምን አይነት ቤት ውስጥ ነው እናንተ ደግሞ የምትኖሩት? ጉዳይ ደህና ነሽ ሄርሚ? ደህና ነኝ፣ በጣም ደህና ነኝ። እንደምታዩ ነው። ትንሽ ጉንፋን ይዞኛል እንጂ እግዚአብሔር ይመስገን እኮ። ግራ ገብቶኝ ነው። ሻንጣውን ጠቅልለሽ ስመጪ ሻንጣ በቃ እንግዳ እንዴት ነው የምትቀበሉት? በእንትን አለ ውስጥ ልብስ አለ። ቁም ሳጥኑን አሳዩኝና ልብስ ለነድሽ ችግር የለውም። ግን አይ ሻንጣው እዚህ ሆኖ ግቢ ችግር የለውም እንዴ። ለምን የኔ ዕቃ እኮ ነው ሻንጣው። ልኖር ነው እዚህ የመጣሁት። እዚህ ለመኖር ነው የመጣሁት። አብርሽ የለም እንደ አብርሽን ጥሩልኝ እናንተ። እንደዚህ ነው የሰው በር ከሰው በር የምትይዙት? አይደብራችሁም? ምን አይደለም፣ ሲሪየስ የምሬ ነው። ልጅቷ በተፈጥሯ በጣም ችኩል ናት፣ ትንበተበታለች፣ በጣም ስግብግብ ናት። ምንድን ነው የሚያንገበግባት? ቀስ ብላ አታወራም? እንዲህ የምታወራም ከሆነ የእውነቴን ነው። የሰው ልጅ እንዲህ ሁሉ ነገሩ አስጠልቷችሁ ያውቃል? እንደዛ ነው። እኔ ሄርሜላ በጣም ነው እያስጠላችኝ ያለችው። በጣም ነው የምትደብረው። እግዚአብሔርን ማለት የሰውን ሕይወት ለማበላሸት የራሳችንን ስራ ተተን የራሳችንን ጊዜ መስዋዕት አድርገን የምንረባረብ ሰዎች ግን ምናችንን ነው የሚያመው? አሁን ሄርሜላ ሰዓቷን ሁሉ ነገሯን መስዋዕት አድርጋ የአብርሽንና የሩታን ሕይወት አለያየች። እያየን ማለት አሁን እሺ ምን ቀረ? ገና አሁን የቀረ ቤት መኖር የምፈልገው ከአንተ ጋር ነው መኖር የምፈልገው። ባይዜ ቤተሰቦች ፕራንክም ሲደጋገም እኮ ደስ አይልም። ይሄ እስከ ዛሬ እያደረገች ያለችው ነገር ፕራንክ አይደለም። የአብርሽን ማንነት ቼክ እያደረገች እንጂ ሁኔታውን እያጠናች እንጂ ፕራንክ ነው ብልና ማለት ይህንን ነገር ካልተስማማ ፕራንክ ነው እላለሁ፣ ከተስማማ ደግሞ ቀጥልበታለሁ ከማለት አይተናነስም እኮ። ሲደጋገም ደስ አይልም እኮ። ፕራንክም እኮ መለየት መቻል አለብን። የሰው ፕራይቬት ላይፍ ላይ ገብተን ፕራንክ ነው ምናምን ብለን ማለት ነው። ሼም በጣም ሼም ነው። እግዚአብሔርን ቤተሰቦች ማልኖራለሁ አለ አብርሽ የኔ ቆንጆ። ቢያንስ እንግዳ እንኳን በስተክል አይቀበሉም። እንዴት እንትን በበሩን ብዘጋው። ዞር በል እስኪ አያሟል እንዴ? ዞር በል ሰው ቢያንስ ዕቃ አያግዝም እንዴ? ዞር በል እስኪ። ቁም ሳጥኑ ይሁን ነው። እኔ ለመኖር ነው እዚህ የመጣሁት። ምንድን ነው የምትለኝ? እያደረጋችሁ ያለው ነገር እየሰማ ለመኖር ነው እዚህ የመጣሁት ስትል ምንድን ነው ብሎ ዩኒ ጠይቀዋል። የአብርሃም ተብዬው አረ እባክህ አንተ ሰውዬ አድብ፣ ተው አታቃጥለን እንዴ ነው። እያደረገች ያለችው ነገር ትክክል ነው ብለህ ታስባለህ? በምንድን ነው እዚህ ሉ ነው የምትለው? ተጣልታችኋል? አብርሽ ምንድን ነው የሚለው? እያለች ያለችው ይህንን ዕቃ ይዘህ እዚህ ልኖር ነው እያለች ያለችው። ተረጋጉ። ቆይ ምንድን ነው? ወይኔ ተናደዋል መሰለኝ። እዩና ፈረንጁ በሆነ ነገር ተጣልቷል። እዩ ልቀቅልኝ። እኔ አብርሽ እዚህ ልኖር ነው የመጣሁት። እነሱ ፈረንጁና እዩ እዚህ እንደሚኖሩ ትኖራለሁ። በቃ አለቀ። ልብስ ትንሽ ልብስ ይዤ መጥቻለሁ። እዚህ ከአንተ ጋር መኖር እፈልጋለሁ። ለዛ ነው የመጣሁት። እንዴ እንደምን እንደዚህ ግር ብላችሁ የምታዩኝ እንዴ? ያማችሁ አይደል? እስቲ ደክሞኛል እኮ ከፀሐይ ነው የመጣሁት። እኔ እኮ መጀመሪያ ላይ ራሱ ፕራንክ ነው ብላ ነግራና ራሱ የሚያቃጥለኝ ነገር በቃ የምታወራቸው ነገሮች በቃ ንግግሮቹ ራሱ በቃ እንዴት እንደሚደበረኝ እንዴት እንደሚያቃጥለኝ በጣም ነው ሾክ የሚያደርገኝ ቤተሰቦች። እኔ አንተ እያለ የሆነ ሌላ ነገር መናገር አልፈልግም። እኔ አብርሃም እዩ ምንድን ነው የምትለኝ? አይደለም በቃ እኔ አልጣመኝ ነገር ስላለ ነው።
ምንድነው ማይጥም ኖርማል እዚህ በቃ ምን ይችላል ነገር ሄርሚ እየቀለድሽ ነው ወይስ የምርሽ ነው? ምንድነው ማለት እኮ ቤት ደበረኝ ብቻዬን መኖር ከዛ እዚህ ከእናንተ ጋር ልኖር ነው የመጣሁት እንዴ ለምሳሌ ነው መምጣት ከፈለግሽ በፈለግሽ ቀን መምጣት ትችላለሽ እንደዚህ ነው ግን እንግዳ የምትቀበሉት ፈረንጅ ውስጥ ወይ ቡና አንተ ደግሞ ምሳ አቅርብልኝ እስቲ እንደው እንዳሰፋት ሄርሚ አይ ከዛ ነገር እንዳይመችኝ ሄርሚ ምንድን ነው ማለት ሩታዬ እንግዲህ ባለሽበት እግዚአብሔር ከአንቺ ጋር ይሁን እግዚአብሔር ያጽናሽ ነው የምለው የእውነቴን ነው እኔ እቺ ልጅ በቃ አላማዋንና ሐሳቧን ነቄ ብለሽ ምንም ላለመናደድ መሞከር አለብሽ የኛ ጀግና የእውነቴን ነው እግዚአብሔር አለ ከአንቺ ጋር እኛ አለን ከጎንሽ በጣም በቃ እኔ ምን ብዬ ላውራ እግዚአብሔርን ትዳር በጣም ረክሶ ያየሁት አብርሃም ጋር ነው የእውነቴን ነው በጣም ረክሶ ማለት ነው በጣም ቺፕ የወረደ ነገር ነው ያየሁት አብርሃም ጋር አይ እኔን ለማበሳጨት ወይ ደግሞ ምናምን ከፈልግሽ አራኔ እዩ እዚህ እንኳን ስመጣ አንተ ትኖራለህ ብዬ አላሰብኩም እንዴ እንደዚህ ነው እንዴ ሰው እንግዳ የምትቀበሉት አይዞሽ ደከመሽ ነው ምርሽ ነው ሄርሚ ምንድነው የምቀልደው ቡና በጉዝጓዝ ምናምን እንድንቀበልሽ ነው የፈለግሽው አይ እንደዛ ሳይሆን ቢያንስ ሰው ሲመጣ እንግዳ እኔ ቤት እንደዚህ ብትመጡ እንደዚህ አልቀበላችሁ እኮ ያለ ሻንጣ መምጣት ያለሽ እኮ ጓደኛችሽ ነሽ እሱም ጓደኛሽ ችግር የለውም አብርሃም አልመጣቸው እኔ ፈረንጁ ቆይ እኔ ላናግራ ችግር የለውም እኮ ተረጋግና በስነ ስርዓት አውሪ እየቀለድሽ ነው የምርሽ ነው እዚህ ልኖር ነው ያልሽው እኔ ሻንጣም ያክል ተሸክሜ ልብሴን አጣጥፌ ካላምን ከፍተክ ማየት ትችላለህ ልብሴን አጣጥፌ መጥቼ እዚህ ልኖር ነው በቃ ፍቃድ ራሱ ይጠይቃል ብለክ ነው ደግሞ ደክሞኛል ሰው እንደዚህ እንግዳ ቤት መጥቶ እሺ የሚባል ነገር አለ ምን ሆነሽ ነው እንዴ ከራስሽ ጋር ነሽ እንዴ ምን ማስተክሽ ነገር ጉንፋን ይዞኛል እኔ አሁን ደክሞኝ እንደዚህ እንዴት ነው እንደዚህ አልጠበቅኳችሁ እንኳን ደህና መጣሽ ብላችሁ ተቀበሉኛላችሁ እንዴት እንዲጠብቁሽ ነው የፈለግሽው ፈረንጁ እንዳለው ቡና አፍልተው ቀጤማ ጎዝግዘው ባንድሻ ምናምን አፈንድተው እንዲጠብቁሽ ነበር ሐሳብሽ አብረሽ ብትነግሪው እንደዛ ያደርጋል ባይዚ ስላልነገርሽውና በድንገት ቤት ስለገባሽ እንጂ የደነገጠው አብረሽ እንደዛ ያደርግልሽ ነበር ባይዚ ታቻርዱና መኪና ውስጥ ነይ ወዴት መኪና ውስጥ እኔ ከመኪና ውስጥ ይዤ ይሄን ደረጃ ወጥቼ ነው እዚህ መጣሁት አረቢያንስ ቁጭ በይ ይባላል ምን አይነት ሰዎች ናችሁ ሄርንሽ በእኛ አንድ ጊዜ ሻንጣውን አድርሰሽው ነው እኔን ሰምኛለሽ አይደለ እንዴ እዚህ ልኖር ነው ከመጀመሩ ማንቺ ያንተ ልብስ እየለበስኩ ልኖር ነው እዚህ ሻንጣው ልብስ ያስፈልጋል እዚህ ልኖር ነው በቃ ማይሆን ቀላቀል ሄርኒ አይ ማርያምን እኔ አታናዝ ስለምን መኖር እኔ ሁኔታችሁ በጣም እያሳቀኝ አይደለም እግዚአብሔርን አይተሽ እንዴ ያማችኋል እንዴ አብርሽ ለምንድን ነው በስርዓቱን ትማጥረሽ ሄርኒ ስሚ ሂጂ አሁን አብርሃም ሄርኒ ለቀቂውና ሂጂ እግዚአብሔር ሻንጣሽ እኔ አሁን ሻንጣው ይደክመኛል የትም ሂጂ አልሄድም በቃ እዚህ ከዛ ሻንጣው ኮረ ደግሞ ያንተ ልብሶች ሱታዎች ባይዜ ይሄ ነገር እውነተኛ ታሪክ ራሱ ቢሆን አብርሃም የፊት ሰጥቷታል የልብ ሰጥቷታል እንዲህ በተሆነ ራሱ ኖርማል ነው በቃ እንዴ ከዚህ የበለጠ ነገሮች ሲያደርጓል ነበር እንደ ሄርሜላ እውነትም ልታደርግ አስባ ቢሆን ማድረግ አፈራ ምክንያቱም ከዚህ ባሱ ነገሮችን ከዚህ በፊት አድርጋለች እንግዲህ ይሄ ሁሉ መንስኤ ማን እንደሆነ ሁላችንም ግልጽ ነው አብርሃም ፊት ሰጥታት እንደ ባለ ትዳር ወንድ አልሆንክ በቃ ሴት ይሁን እንጂ ከማንንም ሴት ጋር ትለጣጠፋለህ አንተ እኔ አሁን ውማኔ ቀሚስ አድርጌ ምናምን ብሄድ ሴት ነው የምመስልህ በቃ አፈቅርሻለሁ ምናምን ትለኛለህ እርግጠኛ አደብ አንተ ሰውዬ አደብ ይወለ በአንተ የተነሳ ነው ይሄ ሁሉ ነገር ማለት ደብሮኛል እዛ ቤቱ ሊወጣኝ ነው ብቻ ይሰራል አይደል መምጣት በፈለግሽ ሰዓት ነይ ማንም አልከለከለሽም ሁላችንም እዚሁ ነው የምንውለው ዘና ደብሮኛል ቤቱ ከዛ ውጪ ግን ደበረሽ አልደበረሽ እኛ እኮ ጭራሽ ነው ምንም አትመስይኝ በቃ ያንቺ ነገር እኔ ምንም ግድ አይሰጠኝም ምናልባት የሌላ ኦዲየንሶችን ነገር እንጂ ምንም ነው ማትመስይኝ አንቺ እኮ ነው ይሄንን እንዲዛቀብደው ሰው እንግዳ ቤቱ ሲመጣ እንደዚህ ይደረጋል እንዴ ሰለጠነ ዘመን እንደዚህ አንዳችሁ ዞር ብትሉ አንዳችሁ እንኳን መለስ አትሉም እንዴ እኔ እኮ ነገሮች ግራ እያጋቡኝ ነው ያሉት ምን አደረኩ ፍላጎትሽ ምን እንደሆነ አላውቅም እንግዳ ሰው ቤት እንደዚህ ሲመጣ ይደረጋል እኮ አልጋሽን ምን ሌሎችንም ያሉትን ምክሮችን አንዴ ባይዙ ይጭነሽ መጣሽ እዚህ ብትሆን ይሻልሻል እዚህ ያለ ብዬ አንደኛሽም ማለት እንዳሳብ ራሳብ ነው እዚህ ያለ ብዬ ነው ያሰብኩት ነገር ደግሞ እንደ እኔ ማከብር ሰው አይደለም ሶፋ ላይ መተኛት እችላለሁ
ሳሪ ሄላ በእግዚአብሔር እንደምን ሆነሻል? እኔ ደክሞኛል። በእናትሽ እኔ ራሱ ደክሞኛል። ፈረንጅ ውሃ ስጠኝ ብዬሽ ነበረ። ወዴት ናቸው? ኧረ ሰው ይሰማል። በሩን ዝጉት አንዴ። ቆይ እኮ ምንድን ነው? ቆይ ልንገራችሁ፣ የሆነ ነገር ልንገራችሁ። ቆይ አልቻልኩም። ምንድን ነው የሚያስቅሽ? ፍራንክ ነው። ፍራንክ አስቤ ነው የመጣሁት። ይበቃኛል። በቃ አልቻልኩም። መጀመሪያ የምር አድርገሽው የእውነቴን ነው። በቃ ከልብ ሞልቶ የተረፈ ነው አይደል? በአንደበቴ የሚወራው ቤተሰቦች። እኔ ያላሰብኩትን ነገር እንግዲህ አፌ ዝም ብሎ አያወራም አይደለ? ሄርሜላ በውስጡ ያሰበችው በልቧ ያሰበችውን ነገር ነው እንግዲህ ፕራንክ ነው ብላ እዚህ ጋር እየቀባጠረች ይመችል ቀርጬ ነው አይታሽ አብረሽን ከዛ እንትን ልትይ አይደል? አረ እንደዚህ አታስብ። ስማኝ ቆይ ወይኔ ጉዴ! ግን ምን አይነት ሰዎች ናችሁ? ፕራንክ ነው በቃ ዝም ብዬ ልዝናናባችሁ ነው። እናንተ ደግሞ ትኖራላችሁ ብዬ አላሰብኩም። ከዛ በኋላ ደግሞ አሁን ነው ሀሳብ የመጣሽው ካልከኝ ገና ሳልገባ እየቀረስኩኝ ነበረ። ስለዚህ በጣም ምንም ያሰብኩት ነገር የለም። እዩ እንደዛ ትይኝ እባክህ እባክህ። አብሽ ጌታ ፕራንክ ነው። እንደ ሀገር ነው የጠላንሽ። ለመወለድ እየሰራሽ ያለሽው ስራ ሞር አንቺን እንድንጠላ እያደረገ ነው እንጂ አንቺ የምትወደጂ ሴት አይደለሽ። በቃ ለመወደድ አልተፈጠርሽ። እንደው ከምን አይነት ቤተሰብ ተፈጥረሽ እንደሆነ እንጃ። እኔ ቤተሰብ መንካት አልፈልግም፣ ግን የአንቺ አስተዳደግ ይመስለኛል ይቀራል። በጣም ብዙ ይቀራል። አንዳንዴ የባለ ሀብት ልጅ ሲባል እኮ ብቻ እኔ አላወራም። የእውነቴን ነው። ቤተሰቦች ሁላችሁም የራሳችሁን ሀሳብ ኮመንት ላይ ሰጡ። እኔ ብዙ አወራለሁ። ማውራት ከጨመርኩኝ በጣም ይቅርታ። የነበረን ቆይታ ይህንን ይመስል ነበረ። እንግዲህ እቺ መንፈስ ነው እንግዲህ ሄርሜላ አይደል? መንፈስ አልተሳካላት። እንግዲህ እኔማ መጀመሪያ ፎቶ ነች አበጋዝማ ይፈቅዳል እንደው አብርሽ ሁኔታው ተመቸኝ ይላል ብዬ ነበር ያሰብኩት፣ ግን ያልጠበቅነው ነው። እንደው ደስ ይላል አብርሽ ስላልፈቀደ። እሱ እኮ ይፈቅዳል ማለትም አይፈራም፣ ሊፈቅድም ይችላል አይደል እንዴ? ለዛ ነው እንደዚህ ያልኩኝ። የነበረን ቆይታ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለምትወዷት ሀገራችሁና ለምትናፍቁት ቤተሰባችሁ በሰላም በጤና ያብቃችሁ። እወዳችኋለሁ። ሰላም እደሩልኝ።